ሚስተር ነው እንዴ ፎቶ ስለጥፍ የፕሮፌሰሮቹ ዝግጅት ላይ ስቆይ የነበረበት እኮ ነው ሃውዝ ሲክሬት አልታሰርኩም አልተመረመርኩም ይሄ ነገር ውሸት ነው ብሎ መመለስ ነው ከዛ በመለስ ጨዋታ ያስፈልግም የህግ ሰዎች ስላሉ ማርክ ማይ ወርድ ጀዋር መሐመድ በዚህ ጉዳይ ከዚህ በላይ አይገፋበት አንደኛ መንግስት አይደለም የምን ፖሊሲ ምናምን ነው ሲቀጥል ባንድም በሌላ እስክንድር ነጋን ምንም ሚና የለህም አርፈህ አንብብ ይያሉት ሰውየው ከነዘመነ ካሴ ጋር የሚገዳደርበትና ተከሻ የሚለካካበት አቅም የለውም እጁ ላይ ማንንም የለም ኮሎኔሉም መተዋል ካፒቴን ማተረሻ ሰጤም መተዋል አብዛኞቹ ታጣቂዎች ከኮሎኔሉ ጋር አብረው መተዋል እውነት ለመናገር ይሄን ትግል እንዴት አድርገን ነው ልደግፍ የምችለው ምንስ ሞራል ይኖርሃል ሴቶች እንዲህ የተገደሉ ምንም ይሁኑ የፋኖ አንድነት የመጨረሻው ምዕራፍ ላይ ነው በዛውን ፊት ማለፍ በጣም ከባድ ነው የአማራን ህዝብ የመጨረሻውን የድል ጽዋ የሚጠጣ ብቻ ነው የሚያልፈው እኛ ምን ጠይቀው አንድ ጥያቄ ለህግ ቀርበውልህ ነው ወይ እንደዚህ በደስታ ጮቤ ረገጥከው ከፍተኛ ቁጥር ያለው ታጣቂ ወደ ሰላም እየመጣ ነው ያ ድንጋጤ የፈጠረውን መደናገጥ ምናልባትም በእንዲህ አይነት ድራማ ጽንፈኛውን ዲያስፖራ ተስፋ ለመስጠት የፕሮፓጋንዳ ሚናውን ጠፍሮ ለመያዝና ካሜራ ላይ ያሉትን አፎቻቸውን እንደው የሚያወሩትን ብለፍ እንኳን የሚያረጉትን ጉዳይ ለመስጠትም ጭምር ታስቦ የተደረገ ነው ባዶ እየቀሩ ነው አሁን ሻቢያ ሰብስቦ ቢሾም ሻቢያ ሰብስቦ ቢሽር ምንም ለውጥ አታመጣ በእንወድ ወረደ ችግር በእንወድ ወረደ እንዝላልነት ታደሰ ወረደ ነው መታገል ያለበት ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ሆይ አለንኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን አሁናዊ ክስተቶችን ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን እንፈትሻለን እንበረብራለን ዮሐንስ ኮርነርን ላይክ ሼር ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀንም ነው የምንጀምረው ቪዲዮቻችንን ወደ ተለያዩ ቴሌግራም ግሩፖችም ሼር ብታደርጉልን እንዲሁ የበለጠ ተደራሽ እንድንሆን የበለጠ እንድንሰፋና እንድንበዛ ስለሚያግዘን እሱ እንድታደርጉልን ጠይቄ ነው የምጀምረው በዛሬው ቆይታችን እንግዲህ አቶ ጀዋር መሐመድ አምኗል እሱም ብቻ አይደለም የእስክንድር መጣል ወዴት ነው የተጣለው እሱን እንመለከታለን የጀነራል ታደሰ ወረደ ጅዋጅዌ ተፈናቃዮች አይመለሱም እንዴት እሱን በቆይታችን የምንመለከት ነው የሚሆነው በድጋሚ ላይክ ሼር ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁ እንግዲህ እንደምታውቁት ከሰሞኑ አቶ ጀዋር መሐመድ በአሜሪካ በምርመራ ወቅት በተደረገበት ጊዜ የዘረገፋቸው ሚስጥሮች ለሚዲያ ውለዋል ከዛ በኋላ በጣም በርካታ አንካሰላንትያዎች ነበሩ አቶ ጀዋር መሐመድ አልታሰረም ይሄ ነገር ውሸት ነው ታስሮ አልተመረመረም የሚል ጩኸት ከዛም ከዚህም በርክቶ ነበር ራሱ አቶ ጀዋርም ጉዳዩን እንደው ሲያድበሰብሰው ነበር በፌስቡክ ገጹ ላይ በጻፈው ጽሁፍ የህግ ሰዎች ይዘውታል እንዲህ ነው ሲል ነበር ያን ማለቱን ተከትሎ እኛ እንዲህ ብለን ነበር አቶ ጀዋር መሐመድ ሊሉ የሚገባው በቀጥታ መጥተው አልተመረመርኩም ተይዤ አልነበረም ውሸት ነው ይሄንን አላደረኩም ያደረጉት ነገር ውሸት ብቻ ነው ብለው ነው መናገር የሚችሉት በቀጥታ መመለስ ሊገባቸው እንዲህ ብለውኛል እንዲህ አይደለም እንዲህ ተብያለሁ እንዲህ ግን አላደረኩም ነው ማለት ያለባቸው ግን እንደዛ አይደለም ያሉት እኛ ይህንን ካልን በኋላ ግን አቶ ጀዋር መሐመድ አሁን በቀጥታ ጉዳዩን አምኗል እስቲ ይህንን ቪዲዮ አይተን እንመለስ እንደው እስር ቤት ሆነ ነው ወይስ ከእስር ቤት ውጪ ሆነ ነው ዜናውን የሰማው ለማለት ፈልጌ ነው ስለዚህ አቶ ጀዋር ታስሮ ተመርምሮ ዓለም አቀፍ ወንጀሎችን ሰርቶ ወደ ቦሌ ሊያመልጥ ሲል ተይዞ ከዛ በኋላ አሜሪካ እንዳይረግጥ እና እንዲሁም ኬንያም እንዳይረግጥ ተደርጓል ኮመን ሴንስ መሞቱን ለምን አልተነገረንም ለቅሶ እንድንደርስ ስለዚህ ቅድም እንዳልኩ I don't want to comment on the issue ግን በሌጋሊ ራሱ ባየህ እኮ የተባለው ወንጀላ ክሮኖሎጂውን ናሬቲቭ ምናምን የሰማ ሰው እርስ በርሱ ተረጋግጦ አንዱ የታለ ጉዳይ ስለሆነ በዛ ላይ መልስ መስጠት ትንሽ አላስፈላጊ ነው ኢቭን ፖለቲካሊ ራሱ ታየው አላስፈላጊ ነው ግን አንዳንድ ያው እጃቸው የሚበላቸው የህግ ባልደረቦቼ ጉዳዩን ገፋ ማድረግ ስለፈለጉ ስቲል ተውላቸው እነሱ ባልደረቦች ስራቸውን ይስሩበት በሰው እንጀራ መግባት አልፈልግም የህጉን ዝርዝር እኔ ስቲል እየጠየቅኩ ነው መብት ነው እንግዲህ ያለመመለስ እኔ ግን ለአድማጮች መጠየቅ ስላለበት ነው የምጠይቀው
ነኒሹ ስለሆነ ነው ባይዘው እያፈርኩ ነው የምጠይቀው። ይሄን ግን መጠየቅ አለብኝ እና አሜሪካ ነበርክ 3 ሳምንት ከኖቬምበር አጋማሽ እና እስከ ዲሴምበር ድረስ ሚስተር ነው እንዴ ፎቶ ስለጥፍ የፕሮፌሰሮቹ ዝግጅት ላይ ስቆይ የነበረበት እኮ ነው። ሃውስ ሲክሬት yes እዛ ነበርኩ። ምንድነው ሚስጥሩ እንዴ? ይሄ እኮ ፐብሊክ ሲደረግ የነበረ ነገር እና it's not እሺ ሌላ ደግሞ እንግዲህ ኢንዳይሬክትሊ መልሼ ልጠይቅ ከይቅርታ ጋር ኢንተርቪው ተደረግ ነበረ ጉዞ ስታረግ ከዚህ በፊት በተለያየ መልኩ የተለያየ ሀገር አሜሪካን ጨምሮ ስትሄድ ኮመን ስታንዳርድ ነው ኢንተርቪው መደረግ? ትራቭል አድርገህ ታውቃለህ? ወራጅ አርኪያ እኔ አውቃለሁ። ፕሮሲጀሩ ያሉ ነገሮች አሉ። እሱን ወደዛና እንግዲህ እንዳያችሁት ነው። እኔ ከዚህ ቪዲዮ ላይ የገባኝ አንድ ነገር አቶ ጀዋር መሐመድ ቀጥታ መመለስ ያልፈለገው ጉዳዩ እውነት ስለሆነ ውሸት ነው ማለት ስለማይችል ነው። እችን ጥቂት የፖለቲካ አይኔን ገልጫለሁ የሚል አካል በሙሉ ይረዳዋል። ሌላው አብዶ ነው፣ ጨዋታ ነው። አጉል እንትን ፔዳላዳ ለመስራት እየጣረ ነው ሰውየው። እንዲና አርጎ በጣም ትሪክ አርጎ ምናምን ለማለፍ እየሞከረ ነው። ወፍ የለም። ይሄን ጥያቄ ቅድም ባሳየኋችሁ ቪዲዮ ላይ ትላንትና አንስተነው እንደነበረው ቀጥታ ነው መመለስ። አልታሰርኩም፣ አልተመረመርኩም፣ ይሄ ነገር ውሸት ነው ብሎ መመለስ ነው። ከዛ በመለስ ጨዋታ አያስፈልግም። የህግ ሰዎች ስላሉት ማርክ ማይ ወርድ ጀዋር መሐመድ በዚህ ጉዳይ ከዚህ በላይ አይገፋበትም፣ ወዴትም አይወስደውም፣ ምንም የሚፈጠር ነገርም አይኖርም። ምክንያቱስ ነገርየው ሀቅ ነው። በዛ ጊዜ አሜሪካ ውስጥ አልነበረም ብለው ሲናገሩ የነበሩ ሰዎች ሁላ ነበሩ። በጉዞ ወቅት እኮ ምርመራ አለ፣ እንደዚህ እኮ እንደዛ አለ። ምንም ትሪክ ማድረግ አያስፈልግም። አንድ ነገር ግን ወቁ፣ ጀዋር መሐመድ የወጣበት ሰነድ ትክክለኛ ነው። እኔ ሰነዱን አይቼዋለሁ፣ ትክክለኛ እንደሆነ ያስታውቃል። እንደው በነገሩ ላይ ሙግት እየፈጸማችሁ ላላችሁ ሰዎች ግን በትክክል ይሄ የሚናገረው ጉዳይ ነው። ይቅርታ እያለ ነው የሚጠይቀው ጋዜጠኛው። እኔ ለምን ይቅርታ እንደሚጠይቀው አልገባኝም። ግን ሰውየው አድበስብሶ እንደዚህ አድርጎ ለመመለስ እየሞከረ ነው። ይሄ የሚነግረን ምኑን ነው? ሐቁን ነው። ጀዋር መሐመድ አምኗል። ከዚህ በላይ ምንም አንፈልግም። ምንም ማረጋገጫ ማለት ጥቂት አይኑን የገለጠ ሰው ቀጥታ ይገባዋል ነገርየው ምን እንደሆነ። ቀጥታ ነው መመለስ። እንደዚህ አልተደረገብኝም፣ የወጡ ሰነዶች ውሸቶች ናቸው ምናምን ሌላ እንትን አያስፈልግም። እኔ እንደዚህ ስለሆንኩ ነው፣ እኔ እንደዛ ስለሆንኩ ነው። ቀጥታ ነው መመለስ። በፖለቲካ አይን ምናምን ይሄ ሰውዬ ሊደልለን ነው እየሞከረ ያለው። እየደለለ ነው ማለት ሊደልል ማለት ደልሎ ምናምን ጨዋታውን ሊቀይረው ነው። እና የሰውዬ እንግዲህ እንዲህ ነው የሚለው። ምንም የህግ ሰውም የህግ ምናምን የሚባል ታሪክ የለም። ቀጥታ ነው መመለስ። አልታሰርኩም፣ አልተመረመርኩም፣ የወጣው ነገርም ውሸት ነው። አሁን ውሸት ነው ለማለት የሚሄደበት ርቀት የሆነ ቀጥታ አይልም። ያውቃል ነገርየው ውሸት እንዳልሆነ ውስጥ ያውቃል። እንግዲህ ጊዜ ደግሞ በደንብ ነው የሚገልጠው። ከዚህ የበለጠ ማስረጃ ብዙም አያስፈልገንም ማለት በደንብ በምሽት የላይፍ ስርጭታችንም በደንብ ነው የምንሄድበት። ሁሉ ጊዜ ምሽት 3 ሰዓት ላይ በነገራችን ላይ የላይፍ ስርጭት አለን። በጣም በርካታ ጉዳዮች እንዳሳለን እና መጣችሁ መከታተል ትችላላችሁ ነው የምንለው። ይህ በእንዲህ እንዳለ ፋኖ አንድነቴ እዚህ ወጥቼ እዛ ወርጄ በሚል የአንድነት ጨዋታ ይዤ መጥቻለሁ እያለ ነው። አንድ ሆኛለሁ እያለ ነው። ይሄ ለስንተኛው ጊዜ አንድ እንደሚሆን አላውቅም። በዚህ ጨዋታ መሃል ግን አንድ ሰው ተጥሏል በሚባል ደረጃ ተረስቷል። አቶ እስክንድር ነጋ እንደምታውቁት ከዚህ ቀደም ይሄ ኃይል ለአንድነት ተሰባስብ ያለው መሪዎችን ልሾም ነው ወደ አንድነት ልመጣ ነው በሚል ጨዋታ ሲጀምር የፈረሰው እስክንድር እኔ ምክትል አልሆንም ዋና ሆናለሁ በሚል ጨዋታ ነበረ የሚል ተቃውሞ አሰምቶ ነው። አሁን በጣም በሚገርም ሁኔታ ወርዶ 13ኛ ረድፍ ላይ አድርገውት የፖሊሲ ምናምን ጉዳይ ምናምን ብለውታል። አንደኛ መንግስት አይደለም የምን ፖሊሲ ምናምን ነው። ሲቀጥል በአንድም በሌላ እስክንድር ነጋን ምንም ሚና የለህም አርፈህ አንብብ እያሉት ነው። አርፈህ አንብብ፣ በቃ ቁጭ ብለህ አንብብ፣ ምንም ጥቅም የለህም አጠቅመንም እያሉት ነው። ከዚህ የምንረዳው አንድ ነገር እስክንድር ብቻውን መቅረቱን ነው። የእስክንድር ኃይል የተባለው ኃይል እነ ማስረሻ ሰጤ እነ ካፒቴን ማስረሻ ሰጤ ድርድር አድርገው ከመጡ በኋላ አይ እነሱ ምንም አልወሰዱም፣ አሁንም ኃይላቱ እስክንድር ነጋ ጋር ያሉት ምናምን ስትሉ የነበራችሁ ሰዎች ከዚህ ባሰ ምላሽ ያለ አይመስለኝም። ሰውየው ከነዘመነ ካሴ ጋር እንትን የሚገዳደርበትና ትከሻ የሚለካካበት አቅም የለውም። እጁ ላይ ማንም የለም። ኮሎኔሉም መጥተዋል፣
ካፒቴን ማስረሻ ሰጤም መጥተዋል። አብዛኞቹ ታጣቂዎች ከኮሎኔሉ ጋር አብረው መጥተዋል። እነ ፋንታው ሙሐባ መጥተዋል። ምን የቀረ ነገር አለ? ምንም የቀረ ነገር የለም። በመሰረቱ ይሄ ሹመት ረድፉን ሁላ በሻቢያ ድልደላ እንዳያካሄዱትም ነው የተሰማው። እንደምታውቁት እነዚህ አካላቶች እኩል ስልጣን መከፋፈል አይችሉም። ማለት እንደዚህ በመደዳ እንደዚህ ይቀመጣሉ እንጂ እኩል ሚናንተ ያለው በረድፍ አይችሉም። ከሌ እንደዚህ አያውቁበትም። ከዚህ በፊትም የፈረሰባቸው እሱን ማድረግ አቅቷቸው እንደዛ አናደርግም ብለው ይህ ኃይል በትክክል ያሰማራው በትክክል የሰራው እንትን የሻቢያ እንደሆነ በደንብ ነው የሚያስታውቀው። ለምሳሌ አሁን ይሄ ግለሰብ ከቀናት በፊት ፋኖን እንዲህ ሲል ነበር። እውነት ለመናገር ይህን ትግል እንዴት አድርገህ ነው ልደግም የምችለው? ምንስ ሞራል ይኖርሃል? ሴቶች እንዲህ እየተገደሉ ምንም ይሁኑ ሰላይም ይሁኑ ምንም ይሁኑ የሚወሰድ እርምጃ አለ። እንደው መጀመሪያ አካባቢ የሰማነው ታስረዋል፣ በቁጥጥር ስር ተደርጓል የሚል ነበር። እንደዚህ አይነት እርምጃ ሊወሰድ የሚያስችል ምንም አይነት ምድራዊ ምክንያት የለም። በዚህ መልኩ የፋኖ ትግል ግቡን አይመታም። ወደ ቀደመው ተግባራችሁ ተመለሱ ነው። አይስ የተሰራው በዚህ አይነት መልኩ ነው፣ ስህተት ነው። እዝ መዋቅሩን ጠብቁ አይደለም። አንድ የቀጠናው ፋኖ አመራር ከሆነ ተቀጥቶ ማየት አለብን። በፋኖ የራሱ የውስጥ ደንብ ይሄ አመራር እርምጃ ተወስዶበት እርምጃው እስር ሊሆን ይችላል፣ ሌላ እሱን ለነሱ እንተዋለን። ግን የሆነ የፍትህ የህግ ጉዳይ በፋኖችም ከወዲሁ መታየት አለበት። እንዳያችሁት ነው። በጣም በሚገርም ሁኔታ ደግሞ አሁን እንደዚህ እያለ ነው። የፋኖ አንድነት የመጨረሻው ምዕራፍ ላይ ነው። ይህን ሁሉ ጊዜ የምንለው ነው። አሁን ቀደም ሲል አንተም እንዳልከው እስክንድርም እንደገለጸው ይሄ ወንፊቱ በደንብ ጠቅጠቅ ያለ ነው። ምንም የሚያሳልፈው ነገር የለም። ከሃዲን ይሄ ምንድነው መንገድ ላይ ተንጠባጥቦ የሚቀርን ዓላማ የሌለውን ቆራጥ ያለውን በሙሉ እያንጓለለ የሚያራግፍ ወንፊት መጥቷል። በዛ ወንፊት ማለፍ በጣም ከባድ ነው። የአማራን ህዝብ የመጨረሻውን የድል ጽዋ የሚጠጣ ብቻ ነው የሚያልፈው። እኛ የምንጠይቀው አንድ ጥያቄ ለህግ ቀርበውልህ ነው ወይ እንደዚህ በደስታ ጮቤ ረገጥከው? በቀናት ውስጥ እንደዚህ እንትን የተለዋወጠው ጨዋታ የተቀያየረው እንደዚህ በቃ በደስታ ጮቤ ረገጥከው ለህግ ቀርበውልህ ነው ወይ? ሴቶቹን የገደሉት የደፈሩት ሜዳ የጣሉት ሰዎች ለህግ ቀርበው ነው ወይ? በቀናት ልዩነት ትላንትና አንደግፈውም ያልከውን ኃይል ዛሬ እንትን ነው የምንለው ምናምን አምትሉት በቀናት ልዩነት ውስጥ ማለት ለምን ይሄና ለካልን ሻቢያ ነው። በመሰረቱ ስብሰባውም የተካሄደው በኤርትራ እንደሆነና በስብሰባው ላይ የህወሓትም ሰዎች እንደነበሩ ሲነገር ነበር። በጣም በሚገርም ሁኔታ ከዚህ ድልድል በኋላ እዛው ኃይላት ውስጥ ከፍተኛ የሆነ መከፋፈል እንደተፈጠረ ተሰምቷል። በስልጣን ክፍፍሉ ይሄ ኃይል ነው እንግዲህ ነገ እንደዚህ ሆኖ እንደዛ ያደርጋል፣ ወዲያ ይሄዳል፣ ወዲህ ይሄዳል የሚባለው። ምንም አንድነት የሚባል ነገር የለም። ከዚህ በፊት አንድ ሆነናል ያሉ ጊዜ እኛው እዚሁ ጋር አውርተነው ነበር፣ አንስተንላችሁ ነበር። ይሄ አንድነት ምንም የሚባል ጨዋታ የለም። እቺ ሰሞኑን ወደ መሀል ሀገር ወደ በድርድር እየተመለሱ ያሉ ከፍተኛ ቁጥር ያለው ታጣቂ ወደ ሰላም እየመጣ ነው። ያ ድንጋጤ የፈጠረውን መደናገጥ ምናልባትም በእንዲህ አይነት ድራማ ጽንፈኛውን ዲያስፖራ ተስፋ ለመስጠት የፕሮፓጋንዳ ሚናውን ጠፍሮ ለመያዝና ካሜራ ላይ ያሉትን አፎቻቸውን እንደው የሚያወሩትን ብለፍ እንኳን የሚያረጉትን ጉዳይ ለመስጠትም ጭምር ታስቦ የተደረገ ነው እንጂ አንድም የረባ ነገር የለውም። አንድነት ምናምን የሚባል ነገር የለም። አንድ ጠብ ያለ ነገር የለም። እና በዚህ መሃል እስክንድር ነጋ የደረሰበት ኪሳራ ቀላል የሚባል አይደለም። በቀጣይ ቀናት ምን ሊያደርግ እንደሚችል አብረን ነው የምናየው። ማለት የፖሊሲ ጉዳይ ኃላፊ ምናምን አንብብ ነው በቃ ቁጭ ብለህ አንብብ፣ ምንም አጠቅመንም ነው። ይታያችሁ እንግዲህ ያኔ እኮ ያፈረሰው ቅድምም እንዳልኩላችሁ እኔ ምክትል አልሆንም ዋና ሆናለሁ ምናምን ብሎ ነው። ምክትል አልሆንም ዋና ሆናለሁ በሚል ክርክር አንድነት ምናምን የሚባል ጉባኤን እስከ መበተን የደረሰ እንትን የነበረው ሰው እዚህ ደርሷል። ይሄንንም የሰጡት በነገራችን ላይ የተወሰኑ ዲያስፖራዎች እስክንድር ስለሚሉ የተወሰኑ ሚዲያ ላይ ያሉ አካላት እስክንድር ስለሚሉ የነሱን አፍ ለማዘጊያነት ብቻ ነው። በቀጣይ ደግሞ የምንሰማ ይሆናል። በጣም በሚገርም ሁኔታ ግን በተከታታይ ቀናት እዚሁ መሪ ምናምን ከሚባሉ ሰዎች ውስጥም ወደ ሰላም ይመጡ አይታጡም እናያለን። ምክንያቱም እያዘቀዘቀ ነው። ከታች ያለው ሰራዊት የህዝቡ ምሬት እየተመለከተ ነው። በጣም ብዙ የሚባሉ ወጣቶች እየተመለከቱ ነው። ከሰሞኑም ስናነሳና ስናሳይ እንደነበረው እነ ካፒቴን ማስረሻ ሰጤም እንዳሉት እየተደዋወለ ወደ ካምፕ እየገባ ያለው ቁጥር
ቀላል የሚባል አይደለም። ባዶ እየቀሩ ነው። አሁን ሻዕቢያ ሰብስቦ ቢሾመ ሻዕቢያ ሰብስቦ ቢሽረ ምንም ለውጥ አታመጣም። እዚህ ግባ የምትባል ጠብ የምትል ለውጥ አታመጣም። ምክንያቱም ይሄ ኃይል የሚንቀሳቀስበትን መንገድ፣ የሚረግጥበትን ጎዳና፣ የሚያስበውን ሐሳብ፣ ማድረግ የሚፈልጋቸውን እሳቤዎች ጠንቅቆ የሚያውቅ ኃይል አለ። ጠንቅቆ የሚረዳ ኃይል አለ። አሁን የነ እስክንድር ጨዋታም የነማን የነምንም ጨዋታም ምንም እዚህ ግባ የሚባል ነገር አይኖረውም። እንግዲህ ከእስክንድር ሹመትም የምንረዳው ይሄንን ነው። አሁን እነኛ አካላትን እንትን እያላችሁ ምንድነው የሚባለው ፕሮፓጋንዳ እየሰራችሁ እያዳመቃችሁ የምትቆዩ አካላት እስክንድር ጋር የቀረ ኃይል አለ የምትሉ አካላት ከዚህ በላይ በፖለቲካ አይን እስክንድር ብቻውን ለመቅረቱና እጁ ላይ ምንም ከቀሩት አካላት ጋር ሊፎካከርበት የሚችል በርገኒንግ ፓወር እንደሌለውም ጭምር ነው የሚያሳየው። ምንም የለውም ምንም ማለት ነው። እና እሱን ተመልክተናል። በጣም እንትን የሚል ጉዳይ ነው እሱ እና ከዚህ የምንረዳው ይህንኑ ነው። ምናልባት የዲያስፖራውን አፍ ለማዘጊያነት ነው እንዳልኳችሁ። በቀጣይ ግን ምን ይሆናል እስቲ እናያለን። ትርምስምሱ ይደራል። ትመለከቱታላችሁ። አብረን የምንመለከተው ነው የሚሆነው። ይህ በእንዲህ እንዳለ ወደ ሌላኛው ጉዳያችን ስናልፍ የምናገኘው ጀነራል ታደሰ ወረደንና የተፈናቃዮችን ጉዳይ ነው። እንግዲህ ጀነራል ታደሰ ወረደ ተፈናቃዮች ያለ አስተዳደር አይመለሱም፣ በዚህ ሁኔታ አይመለሱም የሚሉ ጉዳዮችን ሲያነሱ ነበረ በአንድ ቤተክርስቲያን ላይ ከዚህ ቀደም ተገኝተው ባደረጉት ንግግር። አሁን ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን ወደ ክልሉ አምርቶ ባለበት ጊዜ ላይ ምን እያሉ ነው ጀነራል ታደሰ ወረደ የሚሉትን ስንመለከት የተፈናቃዮች አለመመለስ የሰብአዊ መብት ጥሰት ነው የሚል ጉዳይን እየተናገሩ ነው። የሰብአዊ መብት ጥሰት ነው፣ ቶሎ መመለስ አለባቸው የሚሉ ሐሳቦችን ሰንዝረዋል። ይመለሳሉ አይመለሱም በሚል ጨዋታ ጀነራል ታደሰ ወረደ ለምንድን ነው በሰው ነፍስ ላይ ዳንስ የሚደንሱት ነው ጥያቄ። ከዚህ ቀደም እንዲህ ተብለው ነበረ። እስቲ እንመልከት። በእንወድ ወረደ ችግር፣ በእንወድ ወረደ እንዝላልነት፣ መሐይምነት፣ ደደብነት እየተሰበረ ያለ ሞራል ታደሰ ወረደን ነው መታገል ያለብህ። አባቱ ብልጽግናና ህወሓት የሆነውን ታደሰ ወረደን መታገል ያለብህ ታደሰ ወረደን ነው። አሁን ከነኚህ ሰዎች አፍ ለማምለጥ ጀነራል ታደሰ እዛ ይረግጣሉ፣ እዚህ ይረግጣሉ፣ ወዲያ ይረግጣሉ፣ ወዲያ ይረግጣሉ። ከሰሞኑ የአሜሪካ አምባሳደር ወደ ወልቃይት በሄደው በነበረበት ጊዜ ውይይት ሲያደርጉ በአካባቢ ያሉ አስተዳደሮች ተፈናቃዮች ለመመለስ ፈቃደኛ መሆናቸውን ከትግራይ ከጊዜያዊ አስተዳደር ጋር ከትግራይ ክልል ጊዜያዊ አስተዳደር ጋርም ተቀራርበው ለመስራት ፈቃደኛ መሆናቸውን ገልጸው ነበር። ይህ በሆነበት ሁኔታ ጀነራል ታደሰ ወረደ ማድረግ የሚገባቸው አንድና አንድ ጉዳይ ምንድን ነው? ከዛ አስተዳደር ጋር ኢንጌጅ አድርገው ተነጋግረው ተፈናቃዮች የሚመለሱበትን ሁኔታ ማስቀደም የሰብአዊነት ጉዳይ ከሆነ ግን እዛና እዚህ እየረገጡ እዛና እዚህ እየተጫወቱ ትላንት ያሉትን ባለመድገም ዛሬ ያሉትን ባለመሰለስ ምናምን ጨዋታ ለመጫወት መሞከር በጣም ትክክል ያልሆነ ጉዳይ ነው። በጣም ትክክል ያልሆነ በጣም ከትክክለኝነት የተራራቀ ጉዳይ ነው። ይሄ አይሆንም የምንለው ደግሞ የተፈናቃዮችን ህይወት የዜጎችን ህይወት ለህወሓት የፖለቲካ ፍጆታ የሚያውል ብቻም አይደለም ወገኖቻችንን ለሞትና ለእንግልት የሚዳርግ ጉዳይ ስለሆነም ነው። ስለዚህ ጀነራል ታደሰ ወረደ አቋማቸው ይሄ ከሆነ ቀላሉ መንገድ ከአስተዳደሩ ጋር ኢንጌጅ አድርጎ ተነጋግሮ ስራዎችን መስራት ነው። በአንድ ሀገር ጥላ ስር ያለን የአንድ እናት ልጆች እኮ ነን። ምን ይሄን ያህል እንትን የሚል ጉዳይ አይደለም። ተቀራርቦ መነጋገር ነው። ከሰሞኑ የአሜሪካ አምባሳደርም አንስተውታል። የሰብአዊነት ጉዳይ ነው። ከፖለቲካ ሀሳብ መራቅ አለበት። ህዝቡም የራሱን የፖለቲካ ጣፈንታ በራሱ እድል እንዲወስን ሊመቻችለት ይገባል ብሏል። በቃ ዜጎች ከተመለሱ በኋላ ይደረጋል። ግን ህወሓታውያንም ጊዜያዊ አስተዳደሩ ጋር ያሉ ሰዎችም ውድቢቷ በሚል ጨዋታ ላይ ነው የተለከፉት። ያለ ድርጅቷ አይመለሱም፣ ያለ ድርጅቷ አይሆንም፣ ድርጅቷ እንትን አትልም። ያ ነው ሀሳባቸው እና እዚህና እዚህ እየረገጡ ነው። በቀጣይ ምን ይወስዳቸዋል አብረን እንመለከታለን። ግን ይሄ በሰው ነፍስ ላይ የሚደረግ ዳንስ ነው። ትክክል አይደለም። በትክክለኛው መስመር ተሰርቶ ዜጎች ወደ ቀያቸው ሊመለሱ ይገባል የሚል ነው የምናነሳው ሀሳብ። እንግዲህ ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣
ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ቸር ቆዩን። የነገ ሰው ይበለን። ቼርስ